ዶክተር ብርሃኑ ደመላሽ እባላለሁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ ክፍል የውስጥ ደዌ ስፔሻሊስት እና እንግዲሁም የሮማቶሎጂ ኖስ ስፔሻሊስት ነኝ። ሪ የሚለው የአማርኛ ቋንቋ ጋውት የሚለውን የሕክምና አቻ ቋንቋ ይወስዳል። ሪ የምንለው በዩሪክ አሲድ ቅንጣቶች በመገጣጠሚያ ውስጥ በመጠራቀም የሚፈጥሩት ቁጣ ወይም ብግነት ሪ ብለን እንጠራዋለን። እንግዲህ የዩሪክ አሲድ የሚፈጠርባቸውን ነገሮች ስናይ የትኛውም የሰውነት ህዋሶቻችን ወይም ሴሎቻችን ወይም ቲሹ የምንለው ተቆራርጦ ከሰውነታችን የሚወገድበት ሂደት ውስጥ ሁሌም መጨረሻው የዩሪክ አሲድ ቅንጣት ይሆናል ማለት ነው። እሱ በሰውነታችን ውስጥ ያለውን የዩሪክ አሲድ ዝግጅት እስከ 80-85% ይይዛል። የምንበላው ምግብ ደግሞ እስከ 15% ያለውን ይይዛል። አንዳንዴ በመጠጥም በጣም የምናዘወትር ከሆነ እስከ 20% የሚደርስበት እድል ይኖራል ማለት ነው። ስለዚህ አፖፕቶሲስ የምንለው ወይም ደግሞ ሌላ ጉዳትን ተከትሎ የሚመጡ የህዋሶቻችንን የማስወገድ ሂደት ውጤት በዩሪክ አሲድ መልኩ ኢንድ ፕሮዳክት ወይም መጨረሻው እሱ ነው የሚሆነው። ምግቦችም እንደዚህ አይነት የዝግጅት ሂደትን ወይም ተቆራርጠው በሚወጡበት ሰዓት እንደዚህ አይነት ነገር ይኖራቸዋል። ሁለቱ የዩሪክ አሲድ ምንጮች ይሆናሉ። በደማችን ውስጥ ያለው ዩሪክ አሲድ ግን በቀጥታ ወይም በዋናነት የሪን የሚያመጣ አይደለም። ያ ዩሪክ አሲድ ሄዶ መገጣጠሚያችን ውስጥ መጠራቀም አለበት። መጠራቀም ብቻም በቂ አይሆንም። ፍላክቹዌሽን የምንለው የመገጣጠሚያ ውስጥ ከተጠራቀመ በኋላ በመሸርሸር ሂደት ውስጥ ሲጨምር ወይም ደግሞ ሲቀንስ እዛ ያሉ ማክሮፌጅ የምንላቸውን ሴሎች እንዲቆጡ፣ ብግነት እንዲፈጥሩ፣ ቁጣ እንዲፈጥሩ፣ እብጠት እንዲፈጥሩ ያደርጋቸዋል ማለት ነው። ሪ የምንለው ያን እብጠቱን፣ ማበጡን፣ ቁጣ መፍጠሩን ነው ማለት ነው እንጂ ዩሪክ አሲድ በሰውነታችን ውስጥ መጠራቀሙ በራሱ እንደ ሪ አንወስደውም። ኢቭን መገጣጠሚያችን ውስጥ መጠራቀሙ በራሱ ከዚህ በፊት ብግነት ካልፈጠረ ወይም ቁጣ እብጠት ካልፈጠረ ሪ የሚለውን አቻ ትርጉም አይወስድም ማለት ነው። ማበጥ የግዴታ ቢያንስ አንዴ እብጠት ብግነት የምንለው ነገር መፈጠር ይኖርበታል ማለት ነው። ዩሪክ አሲድ በራሱ ወደ 5.35 አካባቢ ያለ የአሲድነት ባህሪ ይኖራል። ደማችን ደግሞ እንግዲህ ወደ 7.4 አካባቢ ፒኤች ይኖረዋል ማለት ነው። ያ የአሲድነት ባህሪ የሰውነታችን ሆሚዮስታሲስ የምንለውን ነገር የሚያስጠብቅ ነው የሚሆነው። ስለዚህ የግድ ሙሉ ለሙሉ ዜሮ እስኪሆን ድረስ መውጣት የለበትም። ዜሮ እስኪሆን ድረስ ሰውነታችን እንዲወጣም አይፈቅድም፣ መሆንም አይችልም ፊዚዮሎጂካሊ። ስለዚህ ዩሪክ አሲድ ወደ ችግርነት የሚፈጥረው ስንት ነው? ስንት ሲሆን ነው መገጣጠሚያችን ውስጥ የሚጠራቀመው? ያቺ ብሬክ ኢቭን ፖይንቷ ስንት ነች ብለን ካየነው እንግዲህ 6.8 ሚሊግራም ፐር ዴሲሊትር በላይ ከሆነ ከዛ ጀምሮ ያሉት ወደ መገጣጠሚያ የሚሄድበትን እድል ይጨምራል ማለት ነው። ወደ መገጣጠሚያ፣ ወደ ሞላር ቲሹ ወይም ደግሞ በኩላሊታችን የሚወጣውን የዩሪክ አሲድ መጠን መጨመር ማጂክ ነምበሯ 6.8 ነች። እስከ 6.8 በታች ያለ የዩሪክ አሲድ ሌቭል በፍጹም ችግር ሊሆን አይችልም። ግን አንዴ ሪ ላለባቸው ሰዎች ለተጠራቀመ ሪ ከዚህ በፊት ኖሯቸው መገጣጠሚያዎች የተጠራቀመ ካለ ግን ከ6 በታች ካላረግነው መገጣጠሚያ ውስጥ ያለውን ዩሪክ አሲድ አጥበን በደም ከዛም በሽንት የምንወጣበት እድል አይኖረንም ማለት ነው። የፊዚዮሎጂካችን የተፈጥሯችን አካል ስለሆነ እንደውም ጥናቶች የሚያሳዩት ምንድነው በጣም ለረጅም ጊዜ ከ4 ሚሊግራም በተለይ 3.5 እና ከ4 በታች አድርገን ኪፕ ካረግነው ለመርሳት ወይም early አልዛይመር የመጠቃት እድልንም ይጨምራል። ስለዚህ ኢቭን በህክምና ሂደቶች ውስጥ ለረጅም ጊዜ ከዛ በታች ሆኖ እንዳይሆን ጥንቃቄ እናደርጋለን ማለት ነው። የሪም ምልክቶች የሚለው እንኳን ከባድ ቋንቋ ነው። የአርትራይተስ ምልክቶችን ወይም ብግነቱን፣ ቁጣውን ምን አይነት አርትራይተስ ነው የሚለው ሌላ ጥያቄ ነው የሚሆነው። ግን የሪም ምልክት ከምንላቸው ውስጥ በተለይ ቲፒካል የምንለው ዋናነት አውራጣት የእግራችን አውራጣት ላይ የሚከሰት በጣም ማታ ሰላም ወደ አልጋው የሄደ ሰው በጣም ከፍተኛ ሙቀት፣ ከፍተኛ እብጠት፣ ከፍተኛ ህመም፣ ስቃይ አንሶላ እንኳን ሲነካው
የሚያሰቃይ አይነት እብጠት ከተፈጠረ እሱ አውራጣት ላይ ከሆነ በዋናነት በከፍተኛ ሁኔታ እሪ ነው ብለን ልንጠራጠር እንችላለን። ሌሎች መገጣጠሚያዎች ላይ ሲያብጥ ግን በእርግጠኝነት መናገር ያስቸግራል። እንግዲህ ለረጅም ጊዜ አርትራይተስ እየመጣ ይሄደ ጉልበት ላይ አንዴ ሌላኛው እግር ላይ አንዴ እጅ ላይ እያለ እየተዘዋወረ መጨረሻ ላይ በጣም እንደ ድንጋይ ያለ ነገር መፍጠር ከቻለ በተለይ እዚህ ክንዳችን ጋር ወይ ጉልበታችን አውራጣታችን ላይ ጣቶቻችን ላይ ነው ይችላል። ከዛም በኋላ ነጭ እንደ ቾክ የመሰለ ነገር የሚያወጣ ከሆነም እሱ በእርግጠኝነት ሪ እንደሆነ ልንናገር የምንችልበት እድል ይኖረናል። ከዛ ውጭ ግን ጉልበት ላይ በእብጠት በሚፈጥርበት ሰዓት ላይ በእርግጠኝነት ሪ ነው ለማለት ያስቸግራል። እዚህ ላይ እንደውም ትልቁ ቁም ነገር የሚሆነው ሰዎች አንዳንዴ መገጣጠሚያ አርትራይተስ በሚይዛቸው ሰዓት የደማቸው ያለውን ዩሪክ አሲድ ለክተው ሪ ነው የማለት ቴንደንሲ አለ። በደማችን ውስጥ ያለ ዩሪክ አሲድ በሽታውን ለማወቅ እንደ ድጋፍ ሰጪ ሊሆን ይችላል እንጂ እንደ ማረጋገጫ ሊሆን አይችልም። ዩሪክ አሲድ እንዳልኩሽ በሰውነታችን ውስጥ ያለ አፖፕቶቲክ ሴል ላይክ የህዋሶቻችን የመሞት ሂደት ከፍተኛ ከሆነ ወይም ደግሞ ካታቦሊክ ስቴት ላይ ከሆን ምንም ጥያቄ ያለውም ዩሪክ አሲዳችን ይጨምራል። ለምሳሌ አሁን አንድ ሊምፎማ የምንለው የደም ካንሰር ያለበት ሰው የዩሪክ አሲድ መጠኑ አኪዩት ሊኬሚያ ያላቸው ሰዎች የዩሪክ አሲድ ሌሎችም በተለይ ሶሊድ ቱመር የምንላቸው የካንሰር አይነቶች ሁሉም በሚባል ደረጃ የዩሪክ አሲድን እንደሚጨምሩ እናውቃለን። ከዛም በተጨማሪ አንድ ሰው በጣም በከፍተኛ ሁኔታ ክብደቱን በመቀነስ ሂደት ውስጥ ተጠምዶ ያለ ሰው የዩሪክ አሲድ መጠኑ በተወሰነ መልኩ እንዲጨምር እንጠብቃለን። የአመጋገብ ሂደታችን በጣም በከፍተኛ ሁኔታ አልኮልን በብዛት የምንጠጣበት ሰሞን ላይ ከሆነም ዩሪክ አሲዳችን ይጨምራል። የኩላሊት ድክመት ካለ በዋናነት ዩሪክ አሲድ የሚወጣበት መንገድ ያው በኩላሊት ስለሚሆን እሱም ዩሪክ አሲድ መጨመርን ያመጣል። እነዚህ ሁሉ ዩሪክ አሲድ መጨመርን ያመጣል። አሁን ሪን የምናይበት አንግል በጣም ተቀይሯል። በተለይ በእንግሊዝ ውስጥ 2019 20 ላይ የወጣው ከዛም ወደ 22 ላይ የወጡ ዳታዎች አሉ። እነሱ ድሮ ሪ በቃ መገጣጠሚያ ላይ ያለ ችግር ተደርጎ ነበር የሚታየው። ከዛ በኋላ የተሰሩ ጥናቶች ግን እንደሚያሳዩት አንድ ሰው በሪ በተጠቃ ጊዜ ለቀጣይ 2 ወራት ከፍተኛ የሆነ በስትሮክ እና በልብ ሀርት አታክ የመጠቃት እድሉ ኤምአይ የምንለው እድሉ በጣም ከፍተኛ ነው። ከዛ በኋላ ከ3 ወር በኋላ ነው ወደ ኖርማል ሰዎች የሚመለሰው። ስለዚህ ኢቭን አንድ እንኳን የሪ አታክ ከነዚህ ጋር ተያያዥነት ይኖራቸዋል ማለት ነው። አብዛኞቹ ደግሞ ኢቭን ከፍተኛ ዩሪክ አሲድ ሪ ባይኖራቸው ከፍተኛ ዩሪክ አሲድ ያላቸው ሰዎች እንደነዚህ አይነት በሽታዎች ጋር የመያያዝ ነገር አለ። ስለዚህ አሁን ባለን ተረድቶ ዩሪክ አሲድ ችግርን ዩሪክ አሲድ ከፍ ማለት እንደ ሜታቦሊክ ሲንድሮም እንደ ምልክት ልክ የደም ግፊታችን ቁጥሯ ከፍ ያለች ነው እንደምንለው አብሮ ውፍረት ጋር እንደዚህ የመያያዝ ነገር አለው። ሪ በራሱ ከተከሰተ ደግሞ እንደ ሜታቦሊክ ሲንድሮም የምናይበት ዘመን ላይ ነው ያለነው። ልክ ሪ ካለ አንድ ሰው ስኳርህ እንዴት ነው፣ ግፊትህ እንዴት ነው፣ ኮሌስትሮል መጠን እንዴት ነው፣ ሰውነትህ እንዴት ነው፣ ጉበት ላይ የስብ መጠራቀም አለ ወይ የሚሉትን ነገሮች ሁሌ አብሮ ማለት እንዴት ነው፣ እንቅስቃሴ እያደረክ ነው፣ ኤክሰርሳይዝ እየሰራ ነው፣ ጤናማ የሆነ ዘይቤዎችን አትሮስክለሮሲስ የደም ስሮች ኮሌስትሮል መዘጋትና የቁጣን መሰረት ያደረገ የደም ስር መጥቦችስ እየተከሰቱብን ነው የሚለውን ነገር አብሮ ማየት አለበት። ስለዚህ ሪ እንደ ድሮ የአርትራይተስ የመገጣጠሚያ ችግር ብቻ ሳይሆን ከነዚህ ጋር አብሮ የሚዛመድ እንደሆኑ ነው እያየንበት ያለ ነው ማለት። ዩሪክ አሲድ ከፍ ማለትም ከነዚህ ጋር ግንኙነት ይኖረዋል ማለት ነው። በሁለት ደረጃ ልናየው እንችላለን። ይሄ ኖርማል አርትራይተስ ስቴጅ ላይ ያለና ቶፋሺየስ ጋውት የምንለው ወይም ደግሞ ይሄ ቆዳችን ላይ በሚታይ ደረጃ በሚመጣበት ሰዓትና እያበጠ በሚጠፋበት ሰዓት ላይ ያሉትን ሁለቱን እንዳንድ ልናያቸው እንችላለን። እንደገና በእኛ እንግዲህ ሳይንሳዊ ክላሲፋይ ስናደርገው አኪዩት አታክ አለ። ከዛ ደግሞ ጸጥ የሚነሳበት ጊዜ አለ፣ ዝም የሚልበት ጊዜ አለ፣ ከዛ እንደገና የሚነሳበት ጊዜ አለ። አንዳንዴ ደግሞ ያለማቋረጥ ሁሉ ጊዜ ህመም ውስጥ የሚከተን ስቴጅ ይኖራል። ግን ደረጃ ካልን ግን ያው አጥንት የበላ በጣም ይሄ ሰውነታችን ውስጥ በጣም ቅርጽ ማበላሸት ላይ የደረሰ
እና ደግሞ አርሊ ዝም ብሎ እብጠት እየመጣ የሚሄድበት ስቴጅ ብለን ልናየው እንችላለን። ሪ እንዴት ዲያግኖስ ይደረጋል ነው እንዴት ማረጋገጥ ይቻላል ነው አይ ቲንክ ይሄ በጣም በህክምናውም አካባቢ የምናየው ትንሽ ኮንፊውዥን ስለሚሆን ክሊር ማድረግ ፈልጋለሁ። ሶ ሪ አርትራይተስ በጣም ብዙ አይነቶች ናቸው። በጣም ብዙ አይነቶች ስለሚሆኑ ፒንፖይንት ካላር የወደፊት አቅጣጫው የሚወሰነው ምን አይነት አርትራይተስ ነው በሚለው ላይ ነው ዲፔንደንት የሚሆነው። አርትራይተስ ደግሞ ማፕ የማንበብ ተፈጥሮዎች አሉ። ሶ አንድ ነው ፖይንት ኦፍ ኬር ቴስቶች ይሉትም የሆነ ምርመራ አድርገን እርግጠኛ ይሄ የምንልባቸው ለብዙ አርትራይተሶች እንደዛ የለንም። ስለዚህ ሁሌም በጥንቃቄ ፕሮፐርሊ ምርመራዎችን ማድረግ ይፈልጋል ማለት ነው። ሶ የአንድ ሰው እብጠት ይዞ ሪ ከጠረጠር ነው የመጀመሪያው ስራችን ከዛ ከብጠቱ ላይ ፈሳሹ ላይ ናሙና በመውሰድ በማይክሮስኮፕ ማየት ይፈልጋል። እዛ ውስጥ በተለይ ማክሮፌጅ በመንላቸው ሴሎች ውስጥ ያለን ዩሪክ አሲድ ካየን በቃ እሱ ኢንትራሴሉላር ዩሬት ክሪስታል የምንለው ነው። እሱ በቃ 100% ያረጋግጥልናል ማለት ነው ሪ እንደሆነ። ከሴል ውጭም ያሉ የዩሪክ አሲድ ቅንጣቶችን ካየንም እሱም ያረጋግጥልናል ማለት ነው። ሶ ናሙና መውሰድ አንደኛው ነው። ሁለተኛ ደግሞ በአልትራሳውንድ በምናይበት ሰዓት ላይ መገጣጠሚያዎች ላይ የገገረ ዩሪክ አሲድ ደብል ኮንቱር ሳይን እንለዋለን እነሱን ካየን እንዲሁም ደግሞ በኤክስሬይ ላይ ቆየት ማለት በአርሊ ወይም በጊዜ ያለን አርትራይተስ አያሳየንም ግን በቆየ አርትራይተስ ላይ ከሆነ ግን ኤክስሬይ ስናይበት ይሄ እነሱ ቲፒካል የምንለው ሪ ላይ የምናያቸው ማውሲትን የምንለው ፓንች ዳውት ያረጉ ወይ ደግሞ ከዳር ላይ እንትኖቹ ከአጥንቶቹ ከአቃፊው ውጪ የሆነ አጥንት መበላት ካለ በዛ ውስጥም ደግሞ ዩሬት ክሪስታሎች ዲፖዚት ያረጉበትን ቶፋ የምንላቸውን ነገሮች በተወሰነ መልኩ በኤክስሬይ የምናይ ሲሆን እሱ 100% ያረጋግጣል። በቃ ይሄ የሰውየውን ያሰቃየ ያለው አርትራይተስ ሪ ነው የሚለው ነገር ይነግራል። እኛ ሀገር የሌለው ደግሞ ዱዋል ኢነርጂ ሲቲ ስካን የምንለው እሱ ደግሞ ጭራሽ በከለር እና እሱ እንደውም ኳንቲቴቲቭ ቴስትም ነው የምንለው። ሪ መሆኑን ብቻ ሳይሆን የሚያረጋግጥልን የገገረው የዩሪክ አሲድ መጠን ምን ያህል ነው። ምክንያቱም እዛ ውስጥ መገጣጠሚያ ውስጥ የገገረውን ዩሪክ አሲድ አጥበን አውጥተን ስንጨርስ ነው ዳነ የሚለውን ቋንቋ የምንጠቀመው። ያ ዱዋል ኢነርጂ ሲቲ ስካን ዲያግኖስ ብቻ ሳይሆን ደረጃው ምን ያህል ዩሪክ አሲድ የገገራል የሚለውንም ኳንቲቲቭሊ ሜዠር ያደርግልናል። አልትራሳውንድ ሰሚ ኳንቲቲቭ ነው የምንለው የተወሰነ ግምት ይሰጠናል ያረጋግጥልናል። ስለዚህ እነዚህ ናቸው የሚሆኑት ማለት ነው። ሪህ በመርህ ደረጃ በሰርጀሪ አይታከምም። በቃ ምንም አይነት ኢቭን ቶፋይ ያለው እንኳን ያበጠ እንኳን ቢሆን ሰርጀሪ አይመከርም፣ አይበረታታም። በሁለት ምክንያት አንደኛ ቁስሉ ቶሎ በቀላሉ ላይድን ስለሚችል፣ ሁለተኛ ደግሞ መድኃኒቶቹ ሪዞርቬሽኑን የመጥፋቱን ሂደት ራሱ የሚያመቻቹበት ሂደትና እድል ሁኔታ ስላለ ማለት ነው። አሁን ግን የሰርጀሪ ነገራችን በጣም አድቫንስ እያደረገ ስለሚመጣ ይሄን እብጠት ያለውን ትተን ኖርማል ሰውነታችንም በሰርጀሪ የምናስተካክልበት ዘመን ላይ ደርሰናል። ስለዚህ መሰራት ይችል ይሆናል። በህክምና ግን ብዙ ጊዜ የሰውየው ፍላጎት ጥያቄ ነው እንጂ በሁሌም በህክምና መድኃኒቱን ነው የምናበረታታው። ወደ ሰርጀሪ እንዲሄድ ብዙ አናበረታታም። ግን ለምሳሌ መገጣጠሚያውን ከጥቅም ውጭ ካረገው ሪፕሌስመንት የሚያስፈልግበት ወይም ደግሞ ጉልበቱን መተካት መቀየር ሊያስፈልግ ይችላል። ዳሌውን ከጥቅም ውጭ ካረገው ዳሌውን መቀየር ሊያስፈልግ ይችላል። እዚህ እጁ ላይም ክንዱ ላይም ከጥቅም ውጭ ካረገው ያን ተፈጥሯዊ ሂደቱን ማንጠብቅበት ሁኔታ ውስጥ ከከተተን ያው ሰርጀሪው ግዴታ ነው። ይሄ ቶፋ የተጠራቀመው ለማውጣት የሚደረገውን በጭራሽ አናበረታታም፣ አንመክርም። ሰውየው ግን ፍላጎት ካለውና እንዲሞከርልኝ ካለ ሰርጅኑም ደግሞ ይሄን መሞከር ይችላልው ስኪሉ አለኝ ካለ ግን ተቃውሞ አይኖረንም። መሞከር ይቻላል ግን አይበረታታም። መገጣጠሚያውን ከጥቅም ውጭ ካረገው ግን የሪፕሌስመንት ወይ መተካት ሂደት ግን የሰርጀሪው አካል ሆኖ ይሆናል ማለት ነው። ያ ግን ሪን አያድነው። የሪ ህክምና የተለመደው ምንድነው? ዴክሳና ዳይክሎ መስጠት ነው። ኮምባይን እያደረጉ ዴክሳሜታሶንና ዳይክሎፌናክን እያቀላቀሉ የመውጋት ሂደት የተለመደ አይነት አካሄድ ነው። እሱ በጣም ስህተት ነው። እንደዛ መደረግ የለበትም። እንደው አንዴ ልናረጋው እንችል ይሆናል። እሱም አንድ ዶዝ ብቻ በተለይ ለ3 ቀን ለ5 ቀን የሚታዘዘው በጣም ልክ አይደለም።
ይሄ በደንብ በቃ መሰመር ያለበት እንደው ለአንዴ እንኳን ከሰጠን ዶዝ አንድ ነው መስጠት እነሱ ነገሮች ይሄ ስቴሮይድ የምንላቸው መድኃኒቶች ደግሞ አንዱ የጎንዮሽ ጉዳታቸው የአጥንት ጫፍ በተለይ ዳሌ ላይ ያለን ሌሎች ቦታም ላይ ያስከስቱ ይችላሉ ዳሌ ጫፍ ላይ ያለን የደም ዝውውር አስቸጋሪ ማድረግና ደም ዝውውር እንዳይደርሰው ማድረግ የዳሌን ጭንቅላቱን እንዲጨራመስ ወይም ደግሞ ዝውውሩን ያው ደም ካላገኘ በመስፈስ የሚለው ቋንቋ በጣም አስቸጋሪ ይመስለኛል አቫስኩላር ኒክሮሲስ የምንለው ነው ኒክሮሲስን ቀጥታ ስንተረጉመው መስፈስ የሚለውን አቻ ትርጉም ያመጣልናል እሱን የማምጣት ነገር አላቸው ሪ በራሱ ብዙ ጊዜ እንደዛ አያመጣም ሪ በራሱ ተረጋጋሚ የሆነ የመገጣጠሚያ የዳሌ ላይ አርትራይተስም ብዙ ኮመን አይደለም ካመጣ ኦስቲዮአርትራይተስ የምንለው ነው ኢንድ ፕሮዳክት የሚያመጣው መበስበስ የሚያመጣው ብዙ ጊዜ ሪ ሳይሆን ህክምናው ነው እሱም ስፔሲፊካሊ ዴክሳሜታሶን የሚባለው ነው ማለት ነው ዴክሳሜታሶን ኢንጀክሽኑ የዳሌ ጭንቅላትን በመጉዳትና ለእንቅስቃሴ አስቸጋሪ በመሆን ሪፕሌስመንት ወይ ነው መቀየርን በማምጣት ይታወቃል ስለዚህ ሁሌም ሰዎች ዴክሳሜታሶንና ዳይክሎፌናክን ደጋግመው የሚወስዱ ከሆነ በተከታታይ ቀናት የሚወስዱ ከሆነ እሱ ሁሌም ያን ሪስክ ይዞ ይመጣል ስለዚህ ሪ በራሱ ለመበስበስ ምክንያት አይሆንም ለምን አቫስኩላር ኒክሮሲስ ለምንለው ምክንያት አይሆንም ግን እንደ ለሱ የሚሰጠው ህክምና ግን ያን በማምጣት ይታወቃል እድሜም ይመርጣል ጾታም ይመርጣል ተጓዳኝ ችግሮችንም ይመርጣል ስለዚህ በጣም ተጋላጭ የምንላቸው የመጀመሪያ ወንዶች ተጋላጭ ናቸው ወንዶች ጉርምስና ከመጣ ጀምሮ የተጋላጭነት ይመጣል እድሜያቸው እየጨመረ በሄደ ቁጥር እየጨመረ ነው ፒኬጅ የምንለው 60ዎቹ 70ዎቹ ላይ በጣም በከፍተኛ ሁኔታ ተጋላጭነታቸው የሚመጣበት ጊዜ ነው ተብሎ ነው የሚታሰበው ግን በጣም የተለመደው የምናያቸው ወጣት ወንዶች በተለይ ደግሞ አልኮል በጣም የሚጠጡ ወፍራም በቤተሰብ እንደዚህ አይነት ችግር ያለባቸው በጣም ተጋላጭ ናቸው በቤተሰብ ችግር ቤተሰብ በዘር ያላቸው ማለት ነው ወፍራም ወንዶች አልኮል በጣም የሚያዘወትሩ ወንዶች እነዚህ በጣም ተጋላጭ ወንዶች ናቸው ሴቶቹ የወራባ የምታይ ሴት ሪ መጠርጠር አይበረታታም ሪ እንኳን ከተጠረጠረ እና ከተገኘ ሁሌም ያጋለጣት ነገር ይኖራል ለምሳሌ ያጋለጣት ምን ነው ኩላሊት ድክመት ወይ ካንሰር ችግር ካላት እንደዚህ ካልሆነ በስተቀር የወራባ የሚያዩ ሴቶች ላይ ሪ አናይም ማለት እንችላለን ሴቶች ሪ የሚመጣባቸው የወራባ ከቆመ በኋላ ነው እሱ የሆርሞን ነገሮችም ሚና አላቸው የወራባ የምታይ ሴት በጣም ስለ ሪ መጨነቅ የለው ጉልበታ ሲያብጥ ሪ የሚለውን ከማሰብ ይልቅ ሌላ ነገር ማሰብ ነው የሚመከረው ማለት ነው ሪም ከሆነ ደግሞ በቃ ሪ ያዘኝ ተብሎ የሚቆምበት አይሆንም ምን አጋለጠኝ የሚለው ማየት ይፈልጋል ማለት ነው ለወንዶች ግን በዛ እድሜ ያሉ ከዛው የኩላሊት ድክመት የካንሰር ህመሞች ለሪ ያጋለጣሉ መድኃኒቶች በተለይ ለግፊት ከሚሰጡ መድኃኒቶች ውስጥ ሃይድሮክሎሮቲያዛይድ ይሄ የሚያሸናው የሚባለው በአጠቃላይ ዳዩሬቲክ የምንላቸው ለሪ ተጋላጭነትን የሚያመጡ ናቸው ምግብ ኦቨርሬትድ ሳይሆን አይቀርም እንዴት ነው በቃ እንደዋና ጉዳይ ተደርጎ ሳይታይ አይቀርም ግን እንደው የዩሪክ አሲድ ዝግጅት ሂደቱና ምንና ካየነው ሚናው በጣም የተጋነነ አይደለም ማለት በማምጣት ደረጃ በተለይ በጣም ትንሽ ነው ፍሌር በማምጣት ደረጃ አዎ በጣም ሚና አለው ግን እሱን ስላረኩ ነው የበላው የሚለው ነገር በጣም አዳጋች ነው ዋና ችግሩ ምንድነው ጂናችን ኩላሊታችን ዩሪክ አሲድን ሃንድል የሚያረግበት መንገድ ነው ተጋላጭ የሚያረጋል ከዛ በኋላ ደጋግሞ ለመነሳት የአመጋገብ ሂደታችን ምን ሚና ይኖረዋል ማለት ስለዚህ የሆነ ሰው የሆነ ምግብ በማቆም ከሪሙን ለሙሉ ሊድን አይችልም ማለት ብዙ ጊዜ አጋላጭ የሚሆን 80-85% ዩሪክ አሲድ ሶርሱ አፖፕቶቲክ የሆኑ ሴሎች ስለሆኑ እኛ ደግሞ ሰውነታችን መገንባቱ ምንም ብንበላ መገንባቱ ስለማይቀር ተጋላጭነታችን በዋናነት የሚመጣው ከተፈጥሯችን ነው የሚሆነው ማለት ነው ስለዚህ የምግብ ሚና ሞሮፍ እንዳይዘኝ ሳይሆን እንዳይነሳብኝ ነው የሚሆነው ማለት ነው እንዳይነሳባቸው ነው የሚሆነው አንዳንድ ሰዎች በጣም ያዝናሉ እንደዛ አይነት ስሜታቸውም ሲጎዳ እናያለን ኒኮ ስጋ ቁም ያለው ግን ተነሳብኝ ይላሉ ያጋለጠው ኦሬዲ የኩላሊት ተፈጥሮት ስለሆነ
ከአመጋገቡት ጋር ያለው ሚና ውስን ነው የሚለው መረዳት ያስፈልጋል። ከዛ በኋላ ደግሞ ምን ያህል ስጋ እንብላ፣ ምን ያህል አተር እንብላ፣ ምን ያህል ሽምብራ እንብላ የሚለው ነገር ሰፍረን የምናስቀምጠው ነገር የለንም። የተመጣጠነ ምግብ ለምሳሌ በሳምንት 4 ቀን 5 ቀን ወይ ምሳ ወይ ራት ስጋ መብላት ሊያስፈልግ ይችላል። ጥሬና የበሰለ የሚለው ልዩነት የለውም። ዋናው ቁም ነገር ፖርሽን ሳይዝ ወይም ደግሞ መጠኑ ነው። ጥሬ ስጋ አንድ ሰው ግማሽ ብቻውን ሊበላ ይችላል። በወጥ ሲሆን ግን ቀነስ ስለሚለት ስለዚህ የበሰሉ ነገሮችን እናበረታታለን። ሽምብራ ዛሬ ከበላ ነገ ድንች፣ ነገ ምስር እንዲያለ እያቀያየሩ ይሄ ሽምብራ አልበላም በፍጹም የሚለው አካሄድ አይሆንም። ስለዚህ ያቀያየሩ የመመገብ ሂደት ነው። የተመጣጠነ ምግብ በተለይ ይሄ ቅጠላቅጠል የምንላቸው እንዲዘወተሩ፣ ፍራፍሬ የሚላቸው እንዲዘወተሩ እናበረታታለን። ግን ሰዎች መረዳት ያለባቸው ሪ የሚነሳባቸው ዋና ምክንያት የዩሪክ አሲድ መጨመርም የዩሪክ አሲድ መቀነስም ሪን ያስነሳል። ለዛ አንድ ሰው ለምሳሌ እየጠጣ የነበረ ከሆነና አልኮል ካቆመ ዛሬ የመነሳት እድል ይኖረዋል። እዛ ውስጥ መገጣጠሚያ ውስጥ የተጠራቀመ ዩሪክ አሲድ በሚሸረሸርበት ሰዓት በሚደራረብበትም ሰዓት እዛ ያሉ ሴሎችን እንዲቆጡ ያደርጋቸዋል ማለት። ስለዚህ አንድ ሰው ጾም ወቅት ላይ የሚነሳባቸው ሰዎች አሉ፣ ፍስክ ወቅት የሚነሳባቸው ሰዎች አሉ። ሶ ያ የሚሆንበት ምክንያት ጾም ሲሆን ይሄ የስጋ መጠናቸው እንደዚህ አይነት የመጠጥ ነገራቸው ስለሚቀንስ ዩሪክ አሲድ መገጣጠሚያቸው ውስጥ ያለው እየተሸረሸረ የመውጣት ነገር ይኖራል። የዛኔ ሪ ይነሳል ማለት። ፍስክ ውስጥ በሚሆንበት ሰዓት ደግሞ የሚበሉት መጠን ስለሚጨምር የመጨመር ነገር ይኖርና ሪ ይነሳል ማለት። ህክምናውም እንደዛው ነው። ዩሪክ አሲድን ለማውረድ የምንጠቀምበትን መድኃኒት ብቻውን ከሰጠናቸው ሪን አይከላከልም። የዩሪክ አሲድ ማውረጃው መድኃኒት ሪን ስለማይከላከል እዛ ውስጥ ያለውን ዩሪክ አሲድ በሚቀንስበት ሰዓት እዛ ያሉ ሴሎችን እንዲቆጡ ስለሚያደርጋቸው እሱን ደግሞ እንዳይቆጣ ተጨማሪ አንቲ ኢንፍላማተሪ የምንላቸውን መድኃኒቶች መስጠት ይፈልጋል ማለት ነው። የመጀመሪያው ህክምና ማረፍ፣ ከዛ ደግሞ ቀዝቃዛ ውሃ በረዶ መያዝ፣ እንደው ቀዝቃዛ ውሃ በረዶ የማይወድ ከሆነ ደግሞ ሙቅ ውሃ መያዝ፣ በፎጣ በሙቅ ውሃ አድርጎ እዛ ላይ ማረግ፣ ከዛ ይሄ ጅንጅብል እሬት መቀባት፣ እርድ መቀባት፣ እርድ መጠጣት፣ ጅንጅብል መጠጣት እነዚህ አንቲ ኢንፍላማተሪ ኔቸር ያላቸው ስለሆኑ በጣም እንዲበርድ ያደርጉታል። ከዛ ደግሞ ማስታገሻ መውሰድ እንደ ኢንዶሚታሲን፣ ዳይክሎፌናክ፣ ኢቡፕሮፊን የምንላቸው እንደ ኮልቺሲን አንዳንዴ ስቴሮይድ መድኃኒቶችም እነሱን ብዙ አናበረታታም ሰዎች እንዲወስዱ። ግን እነዚህ አይነት ነገሮች ለአጭር ጊዜ ያለውን ችግር ለመፍታት ይረዳል። እነዚህ ግን አሁን ላይ ሰዎች እየተሰቃዩ የሚታወቅ ከሆነ እንዲወስዱ እናበረታታቸው። በተለይ ደግሞ እንደውም ቤስት ታይም የሚሆነው የማሳከክ ስጋት ሲኖራቸው ኮልቺሲን የምትባለውን መድኃኒት ኮልቺሲን በተለይ ጥሩ መድኃኒት ነው ለአጭር ጊዜ። ያ ግን የዩሪኩን አሁን ያለውን ችግር ይፈታዋል እንጂ በዘላቂነት አይከላከልም። ስለዚህ ያን ቤት ውስጥ ያለውን ችግር ወዲያው ከፈቱ በኋላ ለረጅም ጊዜ ክትትልና ደግሞ እንዳይነሳ ለማድረግ ግን ሐኪም ማየት ይጠበቅባቸዋል ማለት ነው። የሪ ህክምና ከተጀመረ በኋላ የምንለካበት ፓራሜትር አለ። አሁን በጣም ጥሩ ነው። እንደውም ሪሰንትሊ የወጡ ጥናቶች ምንድነው መገጣጠም እንደ ኳንቲቲቭ ሜዠርመንት አለ። ሪ መድኃኒቱን መቼ እናቆመው የሚለውን ነገር እንደ መከታተያ የምናደርገው ሰሚ ኳንቲቲቭ ነው። በእርግጥ ቤስት የምንለው አይደለም። ግን አንድ ሰው መድኃኒቱ ከማቆሙ በፊት መገጣጠሚያ ውስጥ ያለ ዩሪክ አሲድ አለ የለም የሚለውን ነገር በአልትራሳውንድ ማየት እንችላለን። በተወሰነ መልኩ እሱ በሙሉ አልትራሳውንድ ላይ የማይታይ ከሆነ እና በአመትና ከዛ በላይ ተነስቶበት ከሆነ መድኃኒት መጠኑን እየቀነስን ሄደን ማቆም እንችልበት እድል አለ ማለት ነው። እሱ ከተቻለ ደግሞ ዱዋል ኤነርጂ ሲቲ ስካን የምንለው አክቹሊ እሱ በደንብ በቃ ኳንቲቲቭሊ መገጣጠሚያ ውስጥ ያለ ዩሪክ አሲድ አለ የለም የሚለውን ነገር በደንብ ሜዠር ያደርግልናል። የዛኔ ማቆም እንችላለን ማለት ነው። እነሱ ከጠፋ ማቆም እንችላለን። በትንሹ ግን 1 አመትና ከዛ በላይ ህክምና ይፈልጋል። ለሪ ብቻ ሳይሆን በአጠቃላይ ለሩማቶሎጂክ ከኢሚዩኒቲ ጋር ተያይዞ የሚመጡ ችግሮችን ለመከላከል አጥንት መሳሳትንም ከዛ የልብ በሽታንም ግፊትንም አይ ቲንክ ሁሉንም በሽታዎች በአንድ ድንጋይ ብዙ ወፎችን ለማለት የሚረዳ ኤክሰርሳይዝ ነው። በተለይ ደግሞ ምርጡ ጊዜ በወጣቶቹ ከ18 እስከ 25 ዓመት ባለው እድሜ ላይ ሰዎች ኤሮቢክ ኤክሰርሳይዝም የጡንቻ ማጠንከሪያ
ስፖርትንም በደንብ ቢሰሩ እሱ በጣም ቆንጆ ጊዜ ነው። የአጥንት ጥንካሬያቸውን ማምጣት ይችላሉ። ሰውነታቸው ወደ ከፋ ውፍረት እንዳይሄድ መከላከል ይችላሉ። ፒክ ቦን ሚነራል ዴንሲቲ ቢልድ የምናደርግበት የጡንቻችንም ጥንካሬ የምናመጣበት ጊዜ ስለሆነ እዛ ላይ በዛ እድሜ ያሉ ሰዎች ሴቶችም ወንዶችም የጡንቻ የሚያጠነክር ስፖርትም የኤሮቢክ ኤክሰርሳይዝ መስራት ያስፈልጋቸዋል። ከዛም በኋላ ያሉ ሰዎች ደግሞ ሁሌም ሬጉላር የሆነ ኤክሰርሳይዝ ከሚበሉት ከሚጠጡት በበለጠ ትኩረት መደረግ ያለበት ቢያንስ በሳምንት 4 ቀን 5 ቀን አነሰ ከተባለ 3 ቀን ሬጉላር የሆነ ኤክሰርሳይዝ ከተሳካልን 5 ቀን ኤክሰርሳይዝ በጣም ያስፈልጋል። ከዛ በተጨማሪ ደግሞ የሰውነት ክብደት መጨመር ካለን እሱ በቃ ዋና ነገር ስለሚሆን ክብደታችን በተመጠነና በልክ እንዲሆን በጣም መስራት ያስፈልጋል። ሌላው ደግሞ ያው ስኳር ያለን ሰዎች ከሆነ እሱም ፕሮፐር የሆነ መድኃኒት መውሰድ ይፈልጋል። የኩላሊት ችግር ካለንም እየተባባሰ እንዳይሄድም ጥንቃቄ ማድረግ ይፈልጋል ማለት ነው። አመጋገብ ላይ በተለይ አልኮል የማዘውተር ባህሪ ያላቸው ሰዎች ካሉ እሱን በጣም ትኩረት አድርጎ ማየት ይፈልጋል። እሱ በጣም እንትን የሚል ከሆነ ከዛ ውጭ ደግሞ አመጋገባችን በጣም ስጋ ቤዝ ያደረጉ ሰዎች ካለንም እሱንም በጣም ጥንቃቄ አድርጎ የተመጣጠነ ምግብ የሚለው እሳቤ ውስጥ መግባት በደንብ ያስፈልገናል። ግን በጣም ኤምፋሳይዝ ማድረግ የምፈልገው ከምግቡም ከመጠጡም ይልቅ በጣም በቃ ኤክሰርሳይዝ አንደኛ ኤክሰርሳይዝ፣ ሁለተኛ ኤክሰርሳይዝ፣ ሶስተኛ ኤክሰርሳይዝ እና አንዴ ኤክሰርሳይዝ ውጭ ሆነው ህይወት ካለን ብዙ ነገራችንን በዜሮ ሊያባዛብን ስለሚችል ኤክሰርሳይዝ በጣም ተፈጥሯችን ለዛ የሆነ ስለሆነ እሱ ላይ ምንም አንድ ሁለት የሌለው ነገር ነው። ከስራም ከቤተሰብ ከምንም በላይ ቅድሚያ የሚሰጠው ጉዳይ ኤክሰርሳይዝ ነው ብዬ አስባለሁ።